ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች የሬንስ ተከላካይ የሆነው ጀረሚ ጃኩታ ላይ አሁንም ፍላጎታቸው እንዳልቀዘቀዘ እየተነገረ ይገኛል። እንደዚሁም ፉልሃሞች ከሊቨርፑል ሁለት ተጫዋቾችን ማስፈረም ይፈልጋሉ እየተባለ ይገኛል። ከዚህ በተጨማሪም የሊቨርፑል ወጣት ተከላካይ ጉዳት እንዳጋጠመው እየተዘገበ ይገኛል። የቦሩሲያ ዶርትመንድ ተከላካይ የሆነው ሾልተርባክንም የተመለከተም ዘገባም ይኖረናል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሊቨርፑሎች ወጣት ተከላካይ ተጫዋች ማስፈረማቸውን ይፋ አድርጓል። ይህም ተጫዋች እንግዲህ ኢፋዬኔ ኑዶኬ የተባሉ ተጫዋች ነው። ይህን ተጫዋች እንግዲህ ከዚህ ቀደም ሊቨርፑሎች እንዳስፈረሙት ስንናገር ነበረ። በትናንትናው ዕለት ግን ሊቨርፑሎች በይፋ ማሳወቅ ችሏል። ፊርማውንም ማኖር ችሏል። ነገር ግን ከዚህ በፊትም እንደነገርኳችሁ በዚህ የጃንዋሪ ዝውውር መስኮት ክለቡን የሚቀላቀል አይሆንም። 18 ዓመት ልክ እንደሞላው በቀጣይ የክረምት የዝውውር መስኮት ክለቡን የሚቀላቀል ይሆናል። ከዛ በኋላም ከ21 ዓመት በታች ቡድኑን ተቀላቅሎ ጨዋታዎችን እንደሚያደርግም ተዘግቧል። አያይዞም ግን ተጫዋቹ ከ21 ዓመት በታች ቡድኑ ጋር ከሚያሳየው እንቅስቃሴ ታይቶ ወደ ዋናው ቡድን በቀጥታ ሊገባ የሚችልበት እድልም እንዳለ ነው እየተነገረ የሚገኝ። ሊቨርፑል ያስፈረሙትን አዲስ ተከላካይ ካነሳን አይቀር ሌላኛው ሊቨርፑል በቅርቡ ማስፈረማቸውን ያረጋገጡለት ወጣቱ ተከላካይ ተጫዋች በዚህ ሰዓት ትንሽ ችግር እንዳጋጠመው ነው እየተነገረ የሚገኘው። ይህም ተጫዋች እንግዲህ ከሴኔጋል ሁለተኛው ዲቪዚዮን ያስፈረሙት ሞርታል ኑዴ የተባለው ተጫዋች ትንሽ ችግር እንዳጋጠመው እየተዘገበ ይገኛል። ዚስ ኢዝ አንፊልድ ይዞት በወጣው ዘገባ መሰረት በቅርቡ ምርመራ ተደርጎለት ነበረ። በዛ ምርመራም እንግዲህ ትንሽ ችግር ትንሽ ህመም እንደተገኘበት ነው እየተነገረ የሚገኘው። በዚህ ዙሪያ የ21 ዓመት በታች ቡድን አሰልጣኝ የሆኑት ሮብ ፔጅ እንደተናገሩት ከሆነ የሜዲካል ምርመራ ተደርጎለት ነበርና በዛ ምርመራም የሆነ ነገር አግኝተውለታል። በእርግጥ ያ የተገኘበት ነገር በጣም ትልቅ የሚባል ወይም ደግሞ ለረዥም ጊዜ ከሜዳ የሚያርቀው ነገር አይደለም። ነገር ግን ደግሞ ይህንን ማኔጅ ማድረግ መቻል አለብን። በቀጣይ ጥቂት ሳምንታት ውስጥም ወደ ትሬኒንግም ይመለሳል ብለን ነው የምንጠብቀው። እስኪመለስም ግን በጣም ጓጉቻለሁ። ምክንያቱም በጣም የሚያስገርም ተጫዋች ነው። በጣም አስደናቂ የሚባል ችሎታ ያለው ተጫዋች ነው። ለዚህም ነው እንግዲህ ወደዚህ ስራም የመጣሁት። ምክንያቱም እንደነዚህ አይነት ተጫዋቾች በጣም ትልቅ ታለንት ያላቸው ተጫዋቾችን ማሰልጠን ስለምወድ ነው ይህንን ስራ የተቀበልኩት የሚል አስተያየትን ሰጥቷል። በቀጣይ የምንመለከተው ሌላኛውን የሊቨርፑል ከ21 ዓመት በታች ቡድን ተጫዋች የሆነውን ዊልቲ ላኪን የተመለከተውን ዘገባ ይሆናል። ዘ አትሌቲክስ ላይ ጄምስ ፒርስ ይዞት በወጣው ዘገባ መሰረት ዊልቲ ላኪ ቢያንስ ለቀጣይ 2 ወራት በጉዳት ምክንያት ከሜዳ እንደሚርቅ እየተናገረ ይገኛል። አያይዞም እንደተናገረው ከሆነ ጉዳቱም የሃምስትሪንግ ጉዳት ነው እያለን ይገኛል። ሊቨርፑሎች እንግዲህ እዚህ ተጫዋች ላይ ከፍተኛ ተስፋ ጥለው ነበረ። በተለይ ደግሞ በዚህ ሲዝን በፕሪሚየር ሊጉ 5 ጊዜ በስኳድ ውስጥ መካተት ችሎ ነበር። በእርግጥ ተቀይሮ የገባበት አጋጣሚ የለም በፕሪሚየር ሊጉ። ነገር ግን ከቡድኑ ጋር አብሮ መጓዝ ችሏል። በዚህ ሰዓትም ከቡድኑ ጋር ልምምድ እየሰራ የነበረ ተጫዋች ነው። ተስፋም የተጣለበት ተጫዋች ነው የነበረው። በተለያዩ የካፕ ጨዋታዎች ላይም ተቀይሮ ሲገባ መመልከት ችለን ነበረ። ነገር ግን አሁን ላይ በሃምስትሪንግ ጉዳት ምክንያት ለ2 ወራት ከሜዳ ይርቃል ተብሏል። በቀጣይ የምንመለከተው በውሰት ውል ላይ የነበረው ተጫዋች ወደ ሊቨርፑል ተመልሷል እያሉን ይገኛሉ። ጄምስ ፒርስ ዘ አትሌቲክስ ላይ ይዞት በወጣው ዘገባ መሰረት ሉዊስ ኩማስ በዚህ ሰዓት ወደ ሊቨርፑል እንደተመለሰ ማረጋገጥ ችሏል። ባለፉት ወራት እንግዲህ በበርሚንግሃም ነበረ በውሰት ውል ቆይቶን እያደረገ የነበረው። ነገር ግን በበርሚንግሃም የነበረው ቆይታ ያን ያህል የሚያስደስት አይደለም የነበረው። በአጠቃላይ 7 ጨዋታዎችን ብቻ ነው ማድረግ የቻለውና ሊቨርፑሎች በዛ ምክንያትም ከበርሚንግሃም ውሰት ውል ወደ ሊቨርፑል እንዲመለስ አድርጎታል። ነገር ግን አሁንም በውሰት ውል ሊቨርፑልን ሊለቅ የሚችልበት እድል እንዳለ ጄምስ ፒርስ በዘገባው አያይዞ መናገር ችሏል። በተጨማሪም ዘ ኤኮ ላይ ኤያንዶሊ ይዞት በወጣው ዘገባ መሰረት ሄል ሲቲዎች ይህንን ተጫዋች ለቀረው የውድድር ዘመን በውሰት ውል ለመውሰድ ከፍተኛ ፍላጎት አላቸው እያለን ይገኛል። በእርግጥ ሄል ሲቲዎች ብቻ አይደሉም፣ ሌሎች የሻምፒዮንሺፕ ክለቦችም ይህንን ተጫዋች በውሰት ውል ለመውሰድ ፍላጎታቸውን አሳይቷልና ምናልባትም የዝውውር መስኮቱ ከመዘጋቱ በፊት ይህን ተጫዋች በድጋሚ በውሰት ውል ሲወጣ ልንመለከት የምንችልበት እድል ሰፊ እንደሆነ ነው እየተነገረ የሚገኘው። በቀጣይ የምንመለከተው የስፔኑ አትሌት ፉቺ ይዞት የወጣውን ዘገባ ይሆናል። እንደዚህ ዘገባ መሰረት ከሆነ ሊቨርፑሎች ቹዋሜኒን ከሪያል ማድሪድ ማስፈረም ይፈልጋሉ። እንደዚሁም ለሪያል ማድሪድም 87 ሚሊዮን ፓውንድ ለመክፈልም ዝግጁ ናቸው የሚል መረጃን ይዞልን ወጥቷል። ይህንን መረጃ እንግዲህ ትንሽ ማመን ይከብዳል። ምክንያቱም በመጀመሪያ ደረጃ 87 ሚሊዮን ፓውንድ ለቹዋሜኒ በዚህ ሰዓት የሚገባ
የሚገባው አይደለም። ምናልባት ወደ ሪያል ማድሪድ ባቀናበት ጊዜ ቢሆን ኖሮ ከ2 ከ3 ዓመት በፊት ቢሆን ኖሮ ሊገባው ይችላል። አሁን ላይ ግን ይህን ያህል ገንዘብ ይገባዋል ብዬ አላስብም። ከዛ በተጨማሪም ደግሞ በተደጋጋሚ ጉዳት የሚያጋጥመው ተጫዋች ነውና ለእንደዚህ አይነት ተጫዋች 87 ሚሊዮን ፓውንድ ሊቨርፑሎች ያወጣሉ ብዬ አላስብምና ስለዚህ ይህንን መረጃ ማመን ትንሽ የሚያስቸግር ይመስለኛል። በቀጣይ የምንመለከተው ግን ሾልተር ባክ የሰጠውን አስተያየት ይሆናል። በቅርቡ እንግዲህ ሾልተር ባክ ከስካይ ስፖርት ጀርመኒ ጋር ቆይታ አድርጎ ነበርና በዛ ቆይታውም የሰጠውም አስተያየት አለ። እንደሚታወቀው እንግዲህ በቦሩሲያ ዶርትመንድ የሚያቆየውን ኮንትራት አልፈርምም ማለቱ አይዘነጋምና ከዛ በኋላ እንግዲህ በሰጠው አስተያየት የመጨረሻ ውሳኔን የማስተላልፍበት የራሴ ያስቀመጥኩት ቀን አለ፣ ዴድላይን አለ። መቼ እንደሆነ አልነግራችሁም፣ ነገር ግን ያስቀመጥኩት ቀን አለ። እዚህ ሰዓት ግን በእርግጠኝነት የምነግራችሁ ነገር ቢኖር ምንድን ነው የቀጣይ የክረምት የዝውውር መስኮት ከመከፈቱ በፊት ነው ይህንን ውሳኔን የማሳውቀው የሚል አስተያየትን ሰጥቷል። አያይዞ በሰጠው አስተያየት በቦሩሲያ ዶርትመንድ በጣም ደስተኛ ነኝ፣ ምቾትም ይሰማኛልና የመጨረሻ ውሳኔም ቀላል እንደማይሆን በእርግጠኝነት መናገር እችላለሁ። ነገር ግን የዛኔ ውሳኔን ግን ማሳውቃችሁ ይሆናል። ከአባቴና ከወንድሜ ጋር ተነጋግረን እንግዲህ ለኔ የሚሆነኝን ለኔ የሚስማማኝን የትኛው ጋር ብሄድ ትክክለኛ ውሳኔ ይሆናል የሚለውን ነገር እንግዲህ የምወስን ይሆናል። አሁን ላይ ግን ወዴት እንደሚሄድ ምን አይነት ውሳኔን እንደምወስድ ግን እርግጠኛ አይደለሁም የሚል አስተያየትን ሰጥቷል። ከዚህ በፊት እንግዲህ በወጡ ዘገባዎች መሰረት ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ሲናገሩ ነበር። ሚረርም ራሱ በቅርቡ ባወጣው መረጃ መሰረት ሊቨርፑሎች የሾልተር ባክን ውሳኔን እየተጠባበቁ ነው የሚል መረጃን ይዞልን ወጥቷልና አሁንም ድረስ ተጫዋቹን ለማስፈረም ሊቨርፑሎች ከፍተኛ ፍላጎት አላቸው። ነገር ግን በዚህ የጃንዋሪ ዝውውር መስኮት ተጫዋቹን ለማስፈረም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። ምናልባት ግን በቀጣይ የክረምቱ የዝውውር መስኮት ይህንን ተጫዋች ለማምጣት ከተለያዩ ክለቦች ጋር ፉክክር ውስጥ ሊገቡ የሚችሉበት እድል አለ እየተባለ ይገኛል። ከነዚህም ክለቦች መካከል አንደኛው ባየር ሙኒክ ነው። ባየር ሙኒኮች ግን ምናልባትም ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው። ያም የሚሆንበት ምክንያት ደግሞ በዚህ ሰዓት እንደሚታወቀው የዳዊት ኡፓሜካኖን ኮንትራት ለማራዘም ከፍተኛ ስራን እየሰሩ ነው የሚገኙትና የተጫዋቹን ኮንትራት የሚያራዝሙለት ከሆነ ሾልተር ባክን ከቦሩሲያ ዶርትመንድ ሊያስፈርሙ የሚችሉበት እድል አለ እየተባለ ይገኛል። ከባየር ሙኒክ በተጨማሪም ግን ሪያል ማድሪዶችም እዚህ ተጫዋች ላይ ፍላጎት እንዳላቸውና እየተከታተሉት እንደሆነ የተለያዩ ዘገቦችን እየተመለከትን ነው የምንገኘውና ምናልባትም በቀጣይ የክረምት የዝውውር መስኮት ከሊቨርፑል ጋር ፉክክር ውስጥ ሊገቡ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው። በቀጣይ የምንመለከተው ደግሞ የሾልተር ባክን ጉዳይ ካነሳን አይቀር ሌላኛው ሊቨርፑሎች የሚፈልጉትን ተጫዋች እንመልከት። ይህም ተጫዋች እንግዲህ የሬንስ ተጫዋች ሆኖ ጀረሚ ጃኮታ የተባለው ተጫዋች ነው። ይህ ተጫዋች እንደ ሾልተር ባክ ሁሉ ስሙ ከሊቨርፑል ጋር በስፋት ሲያያዝ የነበረ ተጫዋች ነው። በእርግጥ ባለፉት 2 ሳምንታት ውስጥ እንግዲህ ከሊቨርፑል ይልቅ ወደ ቼልሲ ሊዘዋወር ነው የሚሉ የተለያዩ መረጃዎችን ስንሰማ ነበር። በተለይ ደግሞ ቼልሲዎች ለሬንስ ራሱ ጥያቄ አቅርበው ነበር። ነገር ግን ሬንሶች በሁለት ምክንያቶች ይህንን ጥያቄ ውድቅ አድርጎባቸዋል። በመጀመሪያ ደረጃ ቼልሲዎች ያቀረቡት ሂሳብ ሬንሶች ከሚፈልጉት ሂሳብ በጣም ያነሰ በመሆኑ ምክንያት፣ ሁለተኛ ደግሞ በዚህ የጃንዋሪ ዝውውር መስኮት ተጫዋቹን ለመልቀቅ ፍላጎት ስለሌላቸው የቼልሲን ጥያቄ ውድቅ አድርጎታል። አሁንም ግን ቼልሲዎች ይህንን ተጫዋች ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት እና አሁን ላይ እንደ ሀሳብ ያስቀመጡት በዚህ የጃንዋሪ ዝውውር መስኮት ተጫዋቹን አስፈርመው ከዛ በዛው በውሰት እንዲቆይ ለማድረግ ሬንሶችን እያነጋገሩ ይገኛሉ እየተባለ ነው። ነገር ግን ቼልሲዎች ብቻ አይደሉም ይህንን ተጫዋች ለማስፈረም ፍላጎት ያላቸው። ከነሱ በተጨማሪ ሊቨርፑልና ባየር ሙኒኮችም ይህንን ተጫዋች ለማስፈረም ፍላጎት አላቸው። ነገር ግን ሬንሶች በዚህ የጃንዋሪ ዝውውር መስኮት ተጫዋቹን ለመሸጥ ፈቃደኛ አይደሉም። ምናልባትም ክለቦች ቅድም እንዳልኳቸው እንደ ቼልሲ ሊያደርጉ የሚችሉበት እድል አለ። ካልሆነም ግን በቀጣይ የክረምት የዝውውር መስኮት እነዚህ 3 ክለቦች ተጫዋቹን ለማስፈረም ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። ሬንሶች እንግዲህ በዚህ ተጫዋች ላይ የሚፈልጉት ገንዘብም ይፋ አድርጓል። ፋብሪዞ ሮማኖ እንደተናገረው ከሆነ ሬንሶች ከዚህ ተጫዋች ከ65 እስከ 70 ሚሊዮን ዩሮ ወይም ደግሞ ከ56.4 እስከ 60.7 ሚሊዮን ፓውንድ ድረስ ይፈልጋሉ እየተባለ ይገኛል። ክለቦቹ ይህን ያህል ገንዘብ ለዚህ ተጫዋች ይከፍላሉ የሚለው ነገር አብረን የምንመለከተው ይሆናል። ነገር ግን በዚህ ሰዓት በፈረንሳይ ውስጥ ካሉ በጣም ትልቅ ተስፋ ከተጣለባቸው የመሀል ተከላካይ ስፍራ ተጫዋቾች መካከል ግን አንደኛው ጀረሚ ጃኮቴ ነው። ሊቨርፑሎችም እዚህ ተጫዋች ላይ ፍላጎት አሳይቷል። ሊቨርፑሎች እንግዲህ በዚህ ሰዓት በዚህ የጃንዋሪ ዝውውር መስኮት ቢያንስ አንድ የተከላካይ ስፍራ ተጫዋች ማስፈረም ይገባቸው ነበረ። ነገር ግን እስካሁን ድረስ ምንም አይነት እንቅስቃሴ እያደረጉ አይደለም የሚገኙት። አሁን ላይ እንግዲህ የቀሩት ቀናቶች በጣም ጥቂት የሚባሉ ናቸው። 3-4 ቀናቶች ብቻ ናቸው የቀሩትና በእነዚህ ቀናቶች ሊቨርፑሎች ምን አይነት እንቅስቃሴ አድርገው ተጫዋች ያመጣሉ የሚለው ነገር አብረን የምንመለከተው ይሆናል። እስካሁን ድረስ ባለው ግን የሚመስል ነገር አይደለም። ሌላኛው በስተመጨረሻ የምንመለከተው ዘገባ ደግሞ ቲምቶክ ይዞት የወጣውን ዘገባ ይሆናል። እንደ ቲምቶክ ዘገባ ከሆነ ፉልሃሞች 2 ተጫዋቾችን ከሊቨርፑል ማስፈረም ይፈልጋሉ እየተባለ ይገኛል። እነዚህም ተጫዋቾች ደግሞ ኮስታስ ሲሚካስና ሃርቪ ኤሊየት ናቸው እየተባለ ይገኛል። እንደሚታወቀው እንግዲህ ሁለቱም ተጫዋቾች በውሰቱ ላይ ነው
የሚገኙት። ኮስታስ ሲሚካስ ለሮማ በውሰት ውል እየተጫወተ ነው የሚገኘው። በቅርቡ እንግዲህ ሁላችንም እንደሰማ ነው ሊቨርፑሎች ኮስታስ ሲሚካስን ከውሰት ውሉ ለመመለስ ከፍተኛ ፍላጎት አላቸው። በተለይ ደግሞ ቶተናሞች አንዲ ሮበርትሰንን ከሊቨርፑል ለማስፈረም መፈለጋቸውን ተከትሎ ሊቨርፑሎችም ተጫዋቹን ለመሸጥ ክፍት እንደመሆናቸው መጠን ተከትሎ ኮስታስ ሲሚካስን ወደ ሊቨርፑል ለመመለስ ፍላጎት አላቸው። ነገር ግን ደግሞ ሮማዎች እስካሁን ድረስ የእሱን ተተኪ የሚሆን ተጫዋች ባለማግኘታቸው ምክንያት ዝውውሮቹ ሳይካሄዱ ቀርቷል። ነገር ግን በቀሩት ቀናቶች ውስጥ ሮማዎች የግራ ክንፍ ተከላካይ ስፍራ ተጫዋች የሚያመጡ ከሆነ ኮስታስ ሲሚካስ ወደ ሊቨርፑል ይመለሳል። እንደዚሁም ሮበርትሰን ደግሞ ወደ ቶተናም ሊያቀና የሚችልበት እድል በጣም ከፍተኛ ነው። እናም ፉልሃሞችም ግን የፈለጉት በዚህ የጃንዋሪ ዝውውር መስኮት አይደለም፣ በቀጣይ የክረምቱ ዝውውር መስኮት ነው ለማስፈረም ፍላጎት ያላቸው። እንደሚታወቀው እንግዲህ ኮስታስ ሲሚካስ በሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅ በጣም ተቃርቧል። 2027 ላይ ነው ኮንትራቱ የሚያበቃው። እናም በዚህ ሰዓትም የ1 ዓመት ከ6 ወር ጊዜ ብቻ ነው የቀረው። እናም ሊቨርፑሎች እንግዲህ አንድ ውሳኔ ማስተላለፍ መቻል አለባቸው። ወይ ተጫዋቹን ኮንትራቱን ማራዘም፣ ካልሆነም ደግሞ በክረምቱ የዝውውር መስኮት ተጫዋቹን መሸጥ ይኖርባቸዋል። እንደዛ ማይሆን ከሆነ ግን በ2027 የክረምቱ የዝውውር መስኮት ላይ ተጫዋቹን በነጻ የሚያጡት ይሆናል። እናም በዛ ምክንያትም በዚህ ቀጣይ የክረምቱ የዝውውር መስኮት ሊቨርፑሎች ይህንን ተጫዋች ለመሸጥ ፈቃደኛ ይሆናል ተብሎ ነው የሚጠበቀው። እናም ይህንን አጋጣሚ ተጠቅመውም ፉልሃሞች ተጫዋቹን ለማስፈረም ፍላጎት አላቸው እየተባለ ይገኛል። ፉልሃሞች እንግዲህ በዚህ ተጫዋች ብቻ አይደለም ፍላጎታቸው ያበቃው። እንደ ቲምቶክ ዘገባ ከሆነ ሃርቪ ኤሊየትንም ከሊቨርፑል ለማስፈረም ፍላጎት አላቸው እየተባለ ነው የሚገኘው። እንደሚታወቀው እንግዲህ ሃርቪ ኤሊየት በዚህ ሰዓት በአስቶን ቪላ ነው ቆይታውን እያደረገ የሚገኘው። ባለፈው የክረምቱ የዝውውር መስኮት አስቶን ቪሎች የመግዛት ግዴታ ባለው የውሰት ውል ነበረ ተጫዋቹን ከሊቨርፑል ማስፈረም የቻሉት። ነገር ግን ደግሞ ይህ የመግዛት ግዴታ አክቲቬት እንዲሆን 10 ጨዋታዎችን መጫወት መቻል አለበት። እስካሁን ድረስ 5 ጨዋታዎችን ብቻ ነው መጫወት የቻለው። እንደዚሁም ደግሞ አሰልጣኝ ኡናይ ኤምሪም ተጫዋቹን በቋሚነት ማስፈረም እንደማይፈልጉ ከዚህ በፊትም በተደጋጋሚ ሲናገሩት ነበረና ወደ ሊቨርፑል የመመለስ እድሉ በጣም ከፍተኛ ነው በቀጣይ የክረምቱ የዝውውር መስኮት። ነገር ግን ደግሞ አሰልጣኝ አርነ ስሎት በሊቨርፑል ቤት እስካሉ ድረስ ተጫዋቹ የመጮቻ እድል ያገኛል ተብሎ አይጠበቅም። ምናልባት ዣቪ አሎንሶ ወይም ደግሞ ሌላ አሰልጣኝ መጥቶ ተጫዋቹን እፈልጓለሁ እስከሚል ድረስ ነገሮች የሚቀየሩ አይመስልም። ሊቨርፑሎች እንግዲህ በመጀመሪያ ደረጃም ባለፈው የክረምቱ የዝውውር መስኮት ተጫዋቹን ለመልቀቅ ፍቃደኛ ነበሩ። እናም በቀጣይ የክረምቱ የዝውውር መስኮትም ተጫዋቹን ለመልቀቅ ፍቃደኛ የማይሆንበት ምንም ምክንያት የለምና ከአስቶን ቪላ የውሰት ውሉ ተመልሶ ወደ ሊቨርፑል ከመጣ በኋላ ፉልሃሞች ይህንን ተጫዋች ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። እንደሚታወቀው እንግዲህ ሃርቪ ኤሊየት በመጀመሪያም ደረጃ የፉልሃም ተጫዋች ነው የነበረው። ሊቨርፑሎችም ከፉልሃም ነበረ ይህንን ተጫዋች ማስፈረም የቻሉት። እናም በመጀመሪያ ጊዜው እንግዲህ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበረ። ነገር ግን ደግሞ በጣም አስከፊ የሚባል ጉዳት ካጋጠመው በኋላ ረዘም ላለ ጊዜ ከሜዳ ርቆ ነበር። ከዛ በኋላ ሲመለስ ግን የመጀመሪያውን ያህል ብቃት እያስመለከተ አይደለም የሚገኘው። እንደዛም ቢሆንም ግን በጣም ጥሩ የሚባል ተጫዋች ነው። ለሊቨርፑልም በጣም ብዙ ነገሮችን ማድረግ የቻለ ተጫዋች ነው። በተለይ ደግሞ ተቀይሮ እየገባ ብዙ አስተዋጽኦችን ሲያደርግ ነበረ። በአሰልጣኝ አርነ ስሎት ስር ግን ብዙ እምነት የተጣለበት ተጫዋች አይደለም የነበረው። በዛ ምክንያትም ነው ባለፈው የክረምቱ ዝውውር መስኮት ሊቨርፑልን ለመልቀቅም የወሰነው። አሁን ላይ እንግዲህ ኮንትራቱ አክቲቬት አልሆነም። ስለዚህ እስካሁን ድረስም እንግዲህ የሊቨርፑል ተጫዋች ነው። በቀጣይ የክረምቱ የዝውውር መስኮትም በሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅ 1 ዓመት ብቻ ነው የሚቀረውና ሊቨርፑሎች አሁንም በድጋሚ ተጫዋቹን ይሸጡታል ተብሎ ይጠበቃል። ነገር ግን ተጫዋቹን ሲሸጡት ግን ልክ እንደ አስቶን ቪላ እንደተስማማበት በ35 ሚሊዮን ፓውንድ ተጫዋቹን ይሸጡታል ተብሎ አይጠበቅም። ነገር ግን ከዛ ባነሳ ሂሳብ ግን ሌሎች ክለቦች ይህንን ተጫዋች ለማስፈረም ብቅ ይላሉ ተብሎ ይጠበቃል። ከነዚህ መካከልም እንግዲህ አንደኛው ፉልሃም ነው እየተባለ የሚገኘውና በቀጣይ የክረምት የዝውውር መስኮትም ሃርቪ ኤሊየትም ትልቅ ውሳኔ የሚያሳልፍበትም ጊዜም ነው የሚሆነውና ያንንም በትኩረት መመልከት ያለብን ጉዳይ ነው። በአጠቃላይ እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። በእነዚህ ባነሳናቸው ዘገቦች ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።